ሰላም ወዳጆቼ እንኳን ወደ ቻናሌ በሰላም መጣችሁ። ከትንሽ ጊዜ መጠፋፋት በኋላ ደግሞ ተመልሼ ብቅ ብያለሁ። ዛሬ ሊቪንግ ሩሜን አፕዴት ያደረኳቸውን ለእናንተ አጋራችኋለሁ ማለት ነው። መልካም ቆይታ። ይሄ እንግዲህ የማሳያችሁ ወደ ፋየር ፕሌስ አካባቢ ያለው የሊቪንግ ሩሜ መስኮቶች ናቸው። እነዚህ መስኮት ላይ ሮማን ሼድ ለማድረግ አስቤያለሁ። ባለፈው የሊቪንግ የማነው የፋሚሊ ሩሜን ሮማን ሼድ ካረኩ በኋላ በጣም ነው የወደድኩት እና የተቀረውን የቤቴን መስኮቶች ደግሞ የሚያስፈልግበት ቦታ ላይ ለማድረግ ዛሬም በድጋሜ ከጆይዲኮ ጋር ኮላቦሬት አድርጌያለሁ። ለዚህም ጆይዲኮን ቴንኪው ማለት እፈልጋለሁ። 4 ለዳይኒንግ ኤሪያ ላሉ መስኮቶች እና ላያችሁት ሊቪንግ ሩም የሚሆኑ የሮማን ሼዶች ልከውልኛል። እውነቱን ለመናገር ከአገልግሎቱን ባሻገር ቤቴ ሌላ ሌብል ነው ያደረገው። በጣም ነው የሚያምረው። ሃይ ኢንድ ነው ጨርቁ፣ ሊነን ስለሆነ በጣም ኳሊቲ አለው። የምትፈልጉት ከለር አለ። ከስተማይዝ አድርገው ስለሆነ የሚሰሩላችሁ የምትፈልጉትን ከለር፣ የመስኮታችሁን ስፋት፣ ቁመት የመሳሰሉትን ነገር ራሳችሁ እዚህ ጋር እንደዚህ ሜዥርመንቱን አስቀምጣችሁ በዛ መሰረት ነው ፕሮዳክቱን የሚልኩላችሁ ማለት ነው። የጨርቆቹ ጥራት እንደገና ሲታይ ራሱ እንዴት እንደሚያምር በጣም ኳሊቲ ያለው እቃ ነው እና ደስ የሚለው ደግሞ ኢንስታል ለማድረግ ብዙ አያደክምም። በቀላሉ ማድረግ ይቻላል። በውጭ በኩልም ከመስኮታችሁ በላይኛው በኩል ማድረግ ትችላላችሁ፣ እንደኔ እንዳደረኩት። በውስጥ በኩል ደግሞ በማድረግ ኢንስታል ማድረግ ይቻላል። እንግዲህ እኔ ስለወደድኩት ዛሬም በድጋሜ ሼር አድርጊያቸዋለሁ። ቤቴን ሌላ ሌብል ነው ያደረገው። እውነቱን ለመናገር ጽድት ያለ ክላስ ያለው ነው ያደረገው ከአገልግሎቱን ባሻገር ማለት ነው። እና እናንተም እንግዲህ ሀሳቡ ላላችሁ መስኮታችሁ ላይ እነዚህን ለማድረግ ፕላን ላደረጋችሁ ሰዎች ወይንም ደግሞ መቀየር ለፈለጋችሁ ሰዎች የጆይዲኮ ሮማን ሼድ ሪከመንድ አድርጋችኋለሁ። ከስተማይዝ ሮማን ሼድ በጣም ቆንጆ ነው። ሊንኩን ኮመንት ሴክሽን ላይ ያስቀምጥላችኋለሁ። ዲስካውንት ኮዱንም ደግሞ እዛው ተውላችኋለሁ። ገብታችሁ ዌብሳይታቸውን ቼክ አድርጉ። ይሄው እንግዲህ ይህንን ይመስላል ዳይኒንግ ኤሪያ። በጣም ግሬስፉል የሆነ ሉክ ነው የሰጠው። ከዛ ደግሞ ፕራይቬሲ ደግሞ አለኝ ማለት ነው። ስዘጋው በጣም ነው የሚያምረው። ቅድም እንደገለጽኩላችሁ እንግዲህ ሙሉ ሊቪንግ ሩሜን ነው አፕዴት የማሳያችሁ። እነዚህ ሸልፎች ባለፈው የገዛኋቸው እና በሌላ አቅጣጫ ላስቀምጣቸው የነበሩ ግን ያልሆኑ ናቸው። ስለዚህ በጎንና በጎን አድርጊያቸዋለሁ። በኋላ ላይ ሙሉን በደንብ ታዩታላችሁ። እነዚህን በደንብ አክሰሰራይዝ አድርጋለሁ። ግን ለወደፊቱ እነዚህን ለተወሰነ ጊዜ ነው የምጠቀምባቸው ብዬ አስባለሁ። ምክንያቱም ቢልቲን ሼልፍ እና ፍሎቲን ሼልፍ ነው ማድረግ የምፈልገው። ስለዚህ እስከዛ ግን በጎንና በጎን እነዚህን አድርጋቸዋለሁ ማለት ነው። እነዚህ ቪንቴጅ የሆኑ ፒክቸሮቹ አሁን በጣም ትሬንዲ ናቸው። በጣም ነው የሚያምሩት። እነሱን በዚህ መልኩ አንድ ፍሬም አስቀምጫለሁ። ስለ አክሰሰራይዝ ስለማድረግ ከዚህ በፊት የሰራኋቸው ቪዲዮዎች አሉ፣ ለእናንተ ይጠቅማችኋል ብዬ አስባለሁ። እዛ በነገርኳችሁ መሰረት ሌየር ማድረግ እቃዎችን አንድ ነገር ብቻ ከማስቀመጥ ይልቅ እንደዚህ ሌየር እያደረግን ስናስቀምጥ ሞር የሚያምር እና ድራማቲክ ሉክ ይኖረዋል ማለት ነው። ይሄን ፒክቸር በጣም ነው የምወደው። መንፈሳዊ ነው። የላስት ሰበር ታውቁታላችሁ። የከለር ቲሙ በጣም ነው የሚያምረው እና ኦንላይን ላይ ነው ፒክቸሩ የሚሸጠው። እኔ ፕሪንት አድርጌ ዳውንሎድ አድርጌ ፕሪንት አድርጌ እንደዚህ ፍሬም ውስጥ ነው
ያደረኩት። እንግዲህ በቀኝ በኩል የሚገኘውን የሊቪንግ ሩሜን ሼልፍ በዚህ መልኩ አሬንጅ አድርጌያለሁ ማለት ነው። ዲኮር አድርጌያለሁ ማለት ነው። አብረን እናየው ደግሞ ይሄኛው ደግሞ በፋየር ፕሌሱ በቀኝ በኩል ያለው ሼልፍ ነው። ሼልፍ ሳስተካክል በጣም ተጠንቅቄ ነው የማያደርገው። ምክንያቱም በግራ ያለው ከቀኝ ካለው ጋር ፍሎውን የጠበቀ ኮሄሲቭ የሆነ የማይረብሽ ያልተዘበራረቀ እንዳይሆን ስለምፈልግ አላደል ከለሮችን፣ ሳይዛቸውን፣ ቅርጻቸውን በተቻለኝ መጠን ፍሎዋቸውን የጠበቁ እንዲሆን ለማድረግ እሞክራለሁ። አሁን ያስቀመጥኩት የመጽሐፍ መያዣ ላይ ይሄን የዲኮሬሽን መጽሐፍ ገልጬ ነው ማስቀመጥ የፈለግኩት። ፒክቸር ያለበት ጋር ማድረግ እፈልጋለሁ። ነገር ግን ደግሞ ቢዚ እንዳይሆን ስለምፈልግ እንዲሁ እንደዚህ አይነት ቦታ ጽሁፍ ያለበት ቦታ ከለሩ ግን ጥሩ የሆነ ፍሎ የሚያደርግ ከቤቱ ቲም ጋር ፍሎ የሚያደርግ ቦታ ላይ እንደዚህ ገለጥ አድርጌ እንደ ማስጌጫነት አድርገዋለሁ። ከዛ ከጎኑ ይህንን ቨዝ አድርጋለሁ። በጎኑ ደግሞ ዴኮሬቲቭ ቤድ አድርጋለሁ። እዚህ ላይ የምታዩቸው ደግሞ ፒክቸር ላይቶችን አምፓክ እያደረግኩ ነው። የፎቶ ጋላሪ እሰቅላለ በኋላ ላይ ያታዩታላችሁ። እዛ ላይ የሚሆኑ ላይቶች ናቸው። አማዞን ላይ የገዛኋቸው 3 ነው የገዛሁት። እንደምታዩቸው ስማርት ናቸው፣ ፍሌክሲብል ናቸው። በሪሞት ነው የሚሰራው። ቻርጅ ማድረግ ስትፈልጉ እንደዚህ ትነቅሩታላችሁ። ማግኔት ነገር አለው። መልስ ታጣብቁት ደግሞ መልሶ ይጣበቃል ማለት ነው። ይሄ ፎቶዬን የምሰቅልበት ጉዳይ ነው። እዛ ላይ እንደዚህ እያደረጉ አነስታል እያደረግናቸው ነው። እነዚህን ፍሬሞች የገዛኋቸው አይኪያ ነው። ከለሩ ደግሞ ኦክ ከለርን የመረጥኩት። ትልቅ ናቸው። በነገራችን ላይ 19 ኢንች በ19 ኢንች ይሆናሉ። ወደ 6 የሚሆን አካባቢ ገዝቻለሁ። ፎቶዬን ፕሪንት አድርጌ እንደዚህ አድርጌ አስተካክየዋለሁ። እነዚህ እንደነገርኳችሁ ላይቶች ናቸው። ጀስት ማግኔት ስለሆነ ውስጡ ማጣበቅ ነው። ኦልሬዲ ቦታውን ስላስተካከልኩት እነዚህ ላይቶችን ከዋናው እንትን ጋር አጣብቃቸዋለሁ። ከዛ በኋላ ያዘጋጀሁትን 6ቱን ፎቶዎች እሰቅላቸዋለሁ።
አሁን ደግሞ ሶፋዬን እያስተካከልኩ ነው። የሚገርማችሁ የሶፋ 3 አመት አለፈው ማለት ነው ከተገዛ። እስካሁን ደህና ነው። እንግዲህ በጥንቃቄ ለመያዝ ሞክሬያለሁ። ጥሩነቱ ደግሞ የሚወልቅ ስለሆነ ልብሱ እያወለቅኩ አጥበዋለሁ። እንትኖቹ ብቻ አይደሉም፣ በእርግጥ ትራሶቹ ብቻ አይደሉም የሚወልቁት፣ በሙሉ ልብሱ ይወልቃል እንጂ ልጅ ላለበት ቤት በጣም ከባድ ነው። እቺ የምታዩት ዘንቢል ደግሞ ከሆም ጉድስ ቆይታለች ከገዛሁት፣ 2 ነው የገዛሁት። በጎን በኩል እንግዲህ ግሪነሪ ያደርጋለሁ ብያለው። ይሄ የምታዩት አዲስ ሌላ የገዛሁት ነው። ይህ በፊቱ ኦሊቭ ትሪ ትልቅ ነው፣ 7 ፊት ነው እና ብራንቹን ብዙ ነው እና አሁን አቅጣጫ ስለተቀየረ እንዳሰብኩት በዛ መልኩ ስላልሆነ የቤቱ ሌያውት ስለተቀያየረ አነስ ያለ አጠር ያለ እና ሰሳ ያለ ቅጠል ያላቸው እነዚህን ገዝቻችኋለሁ። በጣም ነው የሚያምሩት። ሪያሊስቲክ ነው የሚመስሉት። እሱን በጥግ በኩል እንደዚህ በሶፋው በሌፍት በኩል አድርገዋለሁ። ኦሊቭ ትሪውን ደግሞ ከዚህ በፊት የገዛሁትን ወደ ፋሚሊ ሩም ወስጄዋለሁ። እችኛዋ ግን ሰሳም ስለምትል አጠርም ስለምትል ያስቀመጡበት አካባቢ ትክክለኛ ቦታ ነው ብዬ አስባለሁ። እንደ ፕላንተር እንግዲህ ያችን ባስኬት አድርጌያለሁ። የተወሰነ ጊዜ ቆይቼ ደግሞ ሴራሚክ የሆነውን ፓት እገዛለሁ ብዬ አስባለሁ። እስከዛ ግን ይሄኛው ኦርጋኒክ ሉክ ስላለው በጣም ነው የወደድኩት። ዩኒክ ነው፣ ደስ ይላል። እነዚህ የምታዩቸው ሶፋ ላይ እና አርመቸር ላይ የማድረጋቸው ትራሶች ናቸው። ምናልባት ትክክለኛ ከለሩን እንትኑ ያገኘዋል መሰለኝም። በጣም ነው የሚያምር ሉክ ነው ያላቸው። ትራስ ስናደርግ ካውቻችን ላይ ከዚህ በፊትም የሆነ ቪዲዮ ሰርቻለሁ አስታውሳለሁ። ግሩፕ ኦፍ 3 ስናደርግ 3 ትራሶችን ቁመታቸው፣ ከለራቸው፣ ቅርጻቸው የተለያየ ቢሆን ይመከራል። በአንድ ጥቅ ስናደርግ ሌላኛውን 3 በሌላ አቅጣጫ ስናደርግ ሞር የሚያምር ኮሄሲቭ የሆነ ሉክ ይኖረዋል። ስሮ ብላንኬት ደግሞ በጎንም ማድረግ ላይም በማድረግ እታችም አሁን እንዳደረግኩትም በማድረግ ስናደርግ የሚያምር እይታ ይኖረዋል። ትራስ በጨመርን ቁጥር ኦፍኮርስ ምቾታችንን ነው የምንጨምረው እና እነዚህን ትራሶቹ የገዛኋቸው አማዞን ላይ ነው የገዛኋቸው። የምትፈልጓቸው ካለ ሊንኩን አስቀምጥላችኋለሁ። ማንትሌ ላይ የማስቀምጠውን ትልቅ ፒክቸር ሚኒንግፉል የሆነ ፒክቸር ያልኳቸውን ገና ወሰኝ አልጨረስኩ ምን እንደማደርግ። ለጊዜው ግን ስቲል ይሄንን ፍሬም ኪፕ አድርጌዋለሁ። 2 የፋሚሊ ፎቶዎች አነስ ያሉ፣ ከለራቸው በጣም ነው የሚያምረው። በደንብ እዚህ አይገልጸውም እንጂ እነሱን አድርጌያለሁ። በጎን ይሄንን ትልቅ ቬዝ አድርጋለሁ። በግራ በኩል ደግሞ ባውል አድርጋለሁ ባላንስ ለማድረግ። ከዛ 2 ስቲክ ካንድሎቹን አስቀምጣለሁ። በዚህኛው በኩል ደግሞ በቀኝ በኩል ማለት ነው 2 አርመቸሮችን ባለፈው አንፓክ ሳረግ እነዚህ አሳይቻችኋለሁ በፊት ቪዲዮ ላይ። እነዚህን 2 አርመቸሮች አስቀምጣለሁ። በጀርባ የምታዩት በር ባክያርድ መውጫ በር ነው። ያንንም ደግሞ እይታውን እንዲከለክለው አልፈልግም። በፊት 2 ሶፋዎችን በዛ በኩል ነው ያደረግነው እና ቪውን ብሎክ ያደረገው ነበር። እነዚህ ግን ቀለል ያሉ ስለሆኑ ብዙም እንደዛ እንትን አያደርጉም። የሚያምሩ ግን ቀለል ያሉ ቦታ የሚያይዙ አይነት አርመቸሮች ናቸው። መሀል ላይ ደግሞ ይሄን የምታዩትን ትሪፖድ ሳይድ ቴብል ደግሞ አድርጌ መጻፍ አድርግበታለሁ እንደ ማስጌጫ። ከዛ ላይ ግሪነሪ አድርጋለሁ። በጣም ነው ይሄ የሚያምረው።
መጨረሻ ላይ ደግሞ ኮፊ ቴብሌን ጸዳ አድርግና በምፈልገው መልኩ ስታይል አድርጋለሁ። እዚህ የምታዩት ኮርነር ላይ የምታዩት አራቱም ማዕዘን ላይ የባምፕ ፕሮቴክተር አድርጌያለሁ። የልጆቼን እንዳይጎዳ ፖይንቲ ነገር ስለሆነ ክብ ቢሆን ምንም እንትን የለውም። በፊቱ እንደዛ አይነት የነበረው ይሄ ግን እንደዛ ስላልሆነ ባምፕ ፕሮቴክተሩን አድርጌበታለሁ ማለት ነው። እነዚህን አክሰሰሪዎች ቴብል ላይ ያስቀምጣለሁ። ስኩዌር ቅርጽ ስለሆነ ያለው 4 ወይንም 5 የሚሆኑ አክሰሰሪዎችን በተለያየ አቅጣጫ አስቀምጣለሁ ማለት ነው። እዚች የምታዩት እቃ ውስጥ ደግሞ ካንድል ሳንድ አድርጋለሁ። ይሄ የምታዩት አሸዋ የሚመስለው ሻማ ነው። በዚህ መልኩ አድርገው እናንተ በምትፈልጉት እቃ ላይ ታድርጉታላችሁ። ይሄ ጀስት ዱቄት ነው የሚመስለው ግን ሻማ ነው የተቆራረጠ በትንንሽ ፒስ የተቆራረጠ። ይህንንም አማዞን ላይ ነው የገዛሁት። እነዚህ የምታዩቸው መለኮሻዎቹ ናቸው። እነዚህን በምትፈልጉት ቁመት ቆርጣችሁ እላዩ ላይ ሽቆጥ ታድርጉትና ከዛ ጀስት መለኮስ ላይት ማድረግ ነው፣ ይበራሉ ማለት ነው። እነዚህ ሪያሊስቲክ የሆኑ የአበባ ብራንቾች በጣም ነው የሚያምሩት። እንዳየኋቸው ነው የወደድኳቸው። ሀቢላቢ የስፕሪንግ አበቦቹን የገዛኋቸው እንዲህ ሲዝለፈለፈው በአሁኑ ሲያደርጉ ራሱ እውነተኛ ነው የሚመስሉት። እነዚህን ሊቪንግ ሩሜ ላይ በዚህ መልኩ በቆንጆ ኒውትራል ከለር ባለው ቬዝ አድርጌ መሀል ላይ እንደዚህ አድርጋለሁ። እነዛ የነገርኳችሁ ሻማዎች ነው። በዚህ መልኩ እለኩሳቸውና እንግዲህ ያዘጋጀሁትን ደግሞ እንዴት እንደሚመስል ላሳያችሁ። ወዳጆቼ እንግዲህ ሊቪንግ ሩሜ እስከ መጨረሻው እንዳያችሁት ይሄንን መስሏል። በደም ጊዜ ወስዶብኛል እንደዚህ ለማስተካከል። ሆፕፉሊ እንደምትወዱ ተስፋ አድርጋለሁ። አስተያየታችሁን ኮሜንት ሴክሽን ላይ መስማት ትፈልጋለሁ። ትንሽም ተጠፋፍተን ስለነበረ ኮሜንታችሁን ለማንበብ ጓጉቻለሁ። ከዛ በተረፈ ደግሞ ሁሌም ቪዲዮን ስትጀምሩ ላይክ በማድረግ ኢንከሬጅ እንድታደርጉ እና ጠይቃችኋለሁ። በሚቀጥለው ሌላ ቪዲዮ እሰራለሁ። እስከ መጨረሻው ደግሞ አብራችሁኝ ስለቆያችሁ በጣም አመሰግናለሁ። መልካም ሳምንት ይሁንላችሁ።